ተመልሰን ተገናኘን ተመልካቾቻችን። ቀደም ሲል እንዳልናችሁ እንግዲህ ዛሬ የባልደረባችን ጋዜጠኛ ሳህለ ገብርኤል ህልፈተ ምክንያት በማድረግ እንግዲህ መክፈቻችን እሱን እያሰብን ስለሱ ልጫወት ልናወራ እንግዲህ ባልደረቦችን የሥራ ባልደረቦች ማለት ነው እዚህ ጋብዘናቸዋል። ከነሱ ጋር እንግዲህ የተሰማቸውን ሀዘን ምንድነው የሚለውን ነገር ስለሱ ደግሞ የተወሰነ ጨዋታ ልንጫወት ልናስታውሰው ወደድን ማለት ነው። ኢንስፔክተር አፈወርቅ ይስማ የፌዴራል ማረሚያ ቤት ኮሚሽን የሙዚቃና ቲያትር ቡድን ኃላፊ እዚህ ተገኝቷል። እንዲሁም ደግሞ ባልደረባችን ጋዜጠኛ ተስፋሁን ሰይድ በመካከላችን አሉ። እንግዲህ ጋዜጠኛ ሳህለ ላለፉት 10 ዓመታት በአዲስ ሚዲያ ኔትወርክ ውስጥ እንግዲህ በዜና ሆስትነት ሲያገለግለን ቆይቷል። እንደው ሙያዊ ስነ ምግባሩ ምን ይመስል ነበረ? እንግዲህ ባለፉት 10 ዓመታት ካንተ ጋር የነበረ ቆይታ ምን ይመስል ነበረ? ተስፋሽ ካንተ ልጅ። መልካም እሺ፣ አመሰግናለሁ። በግሌም እንግዲህ በተቋማችን በአዲስ ሚዲያ ኔትወርክ ኤምኤን 3 ዓመት ሆኖኛል። እኔ እንግዲህ በዜና አንባቢነት ከቆየው ሳህለ ቀደም ብለሽ እንደጠቀሽውና እንደሚታወቀው በአዲስ ሚዲያ ኔትወርክ 10 ዓመት ነው በዜና አንባቢነት እንግዲህ ደከመኝ ሰለቸኝ ታከተኝ ሳይል ሲያጎለግል የነበረው። ህይወቱ ውስጥ ካለፈችበት ሐሙስ ጠዋት ገብቶ እንግዲህ አርብ ማለዳ መሞቱ ህይወቱን በድንገት ማጣቱ ይታወቃል። እጅግ በጣም አዝነናል። እጅግ በጣም በቃ ከውስጣችን የማይወጣ መቼም የማይረሳ የማይዘነጋ ሀዘን ነው የገባን። እንግዲህ ባለፉት ቀናቶች አዲስ ሚዲያ ኔትወርክ ኤምኤን አጠቃላይ ሰራተኞቹ እንግዲህ ቦታው ላይ በመገኘት ህይወቱ አለፈ ከተባለበት ጊዜ ጀምሮ በፌዴራል ማረሚያ ቤት ኮሚሽን እዛ እንግዲህ ቃሊቲ በመገኘት ጳውሎስ አብሮ በመሄድ የተለያዩ ጉዳዮችን አብረን ስናደርግ እንደነበር እስከ ትናንት እስከ አስክሬን ሽኝቱ ድረስ መመልከት ይቻላል። መቼም እንግዲህ ሞት የማይቀር ነገር ነው ለሁላችንም። ጥሪያችን ይለያያል። የሰው ልጅ ውልደት እንዳለ ሁሉ ሞት እንዳለ የተፈጥሮ ህግ ነው። ሞት ግን ሁሌም የተፈጥሮ ክፉ ህግ ነውና ሁሌም አዲስ ነው። አንዳንዴ ግን ከሞቱ አሟሟቱ እንደሚባለው ነውና የሳህለ ሞት በጣም የሚያሳዝን በጣም የሚያስቆጭ መቼም ከውስጣችን የማይወጣ ነው። ምናልባትም በደቂቃዎች ልዩነት አለው ቆም ያለው እሰራለው እኖራለው ብለን የምንላቸውን የምናቅዳቸው ነገሮች ሁሉ ከንቱ የሆኑና የከንቱ መሆናቸውን ያሳየናል። እና ሳህለ እንግዲህ አርብ ጠዋት ሁሉ ነበር ጤናማ ሆኖ። ነገር ግን ሳህለ ቀደም ብሎ ያልታወቀለት ያልተናገረው ህመሞች ነበሩት። ከጊዜ በኋላ ያወቃቸው ከልብ ህመም ጋር የተያያዙ ከስኳር ህመም ጋር የተያያዙ አንዳንድ ጉዳዮች ነበሩ። ምናልባትም ያው ጊዜው አልፈቀደምና ቶሎ ቼክ አድርጎ መፍትሄ ማግኘት የሚቻልባቸው ነገሮች ነበሩ። ያ ግን ሳይሆን ቀረ። እንግዲህ የፈጣሪ የእግዚአብሔር ፍቃድ ሆኖ በሰዓቱ በጊዜው ህይወቱ ሊያልፍ ችሏል። እንግዲህ ከሳህለ ጋር ቀደም ብለን አዲስ ሚዲያ ኔትወርክ ከመግባቴም በፊት በውጭ የምንተዋወቅ ነበር። የበለጠ ደግሞ ተቋማችንን ከተቀላቀልኩ በኋላ እኔም እንደ ስራ ባልደረባም እንደ አጋርም እንደ ጓደኛም እንደ ወንድም እንደ መካሪም ከብዙ ነገሮች እንግዲህ ከሳህለ ጋር ብዙ ጊዜያቶችን አሳልፈናል። በ3 ዓመት ታሪካችን በጣም ከሱ የተማርኳቸው ብዙ ነገሮች አሉ። ጠንካራነትን፣ ደከመኝ ሰለቸኝ ታከተኝ አለማለትን። ሳህለ በቃ ይታትራል፣ 2-3 ቦታ ይሰራል። እዚህ ተቋማችን ይመጣል። እንደሚታወቀው የፌዴራል ማረሚያ ቤት ይሰራል፣ የሚዲያ ዘርፍ ላይ በጣም ይሰራል እዛና ብዙ ነገሮችን ከሳህለ መማር የምንችልባቸው እድሎች ናቸውና ሳህለን የእውነትም ያለ ጊዜው ገና በ38 ዓመቱ ብዙ መስራት ብዙ ማድረግ ብዙ መስራት በሚችልበት እድሜው አተነዋል። ያው 3 ልጆች አሉት እንግዲህ ባለትዳር ነውና ሁላችንም ተቋማችንን ጨምሮ እጅግ በጣም አዝነናል ለማለት ነው። እስቲ ወደ አንተ ነው። እሺ እንግዲህ ኢንስፔክተር ሳህለ ያው ለብዙዎቻችን አርአያ የሆነ እኔ በ2004 ዓመተ ምህረት ከአማራ ክልል ወደ ፌዴራል ማረሚያ ተዛውሬ ሸዋሮቢት ማረሚያ ቤት ስመደብ ልክ ከሱ ጋር የሚያመሳስል የኪነ ጥበብ ፍላጎት ነበረንና ሳላቀው ገና ሰዎች እንዳውቁ አደረጉኝ። በቃ የልጁን ተግባቢነት ለኪነ ጥበብ ያለውን ነገር የሚያውቁ ሰዎች ከሱ ጋር እያመሳሰሉ ሳላቀው ቤተሰብ ያህል ማቀው አይነት ስሜት እንዲሰማኝ አደረጉኝ። ከዛ በኋላ 9 ወር እንደሰራው ሸዋሮቢት ማረሚያ ቤት ወደ ፌዴራል ማረሚያ ወደ ሙዚቃና ቲያትር ባንዱ በተወዛዋዥነት ተመልሼ እሱም ደግሞ ከባህር ዳር ዩኒቨርሲቲ ግራጁዌት አድርጎ ወደ ሸዋሮቢት ሳይመለስ በፌዴራል ማረሚያ በዋናው መስሪያ ቤት ህዝብ ግንኙነት ባለሙያ ሆኖ ተመድቦ ተገናኘን። ያለውን ነገር አወራን።
ስለኔ የሚነግሩት ነበር። እኔም ስለሱ በሩቁ አውቀው እንደነበር ተነጋገር። ግን ሳህለ ሰከንድ የሚፈጅበት ሰው አይደለም። ሰውን ለመቅረብ በጣም ተግባቢ፣ ተራባል ሲያገኝ ተራባል መስሎ መግባባት የሚችል አመራሮች ጋር በቃ አመራር ፕሮሲጀር የነሱን ፕሮቶኮል በማክበር ጠብቆ የሚንቀሳቀስ በጣም ለብዙዎቻችን ምሳሌ መሆን የሚችል ስራን አድምቶ የሚሰራ ሲቸግረኝ በዚህ ሰዓት እኔ በስሬ ብዙ ባለሙያዎች አሉና አንዳንድ ነገሮች ሲቸግሩኝ እሱን ነው ማማክረው። ዞር ብዬ ሄጄ እንደው እንደ ስራ ባልደረባ ምን የተለየ ነገር ነበር? ምን አይነት ነበር የሚለው? ከባድ ነው ስሜቱ። ብዙ ጊዜ ከሳህለ ጋር የመዝናኛ ፕሮግራማችን ያጨርሰን ስንወጣ እንገናኛለን እና በተለይ የበዓል ወቅት ደግሞ ብዙ ጊዜ ያጋጥመናልና ወዲያውኑ ለመግባባት ችግር የለበትም እንዳለው ምግብ ምናምን ስንበላ ምናምን እንብላ ምናምን ስለሆነ ይቀላቀለናል። አብሮኝ ይበላል ምናምን ይጫወታል። ከዛ ዛሬ እንዴት ነበራችሁ መዝናኛ አሪፍ ነበራችሁ ነው የሚለን ነበር ብዙ ጊዜ ስንወጣ። ከዛ አንዳንዴም ዜና ምናምን ይዞ ሲገባ ምን አለ ዛሬ አዲስ ዜና አለ ምን አዲስ ነገር አይ እሱማ ተከታተል ምናምን ብሎ እንትን ይላልና ብዙ ጊዜ ከወጣን በኋላ እንገናኛለንና ከሰራተኛው ጋር ያለው መግባቦት ቀላል አለ። እውነት ለመናገር ከባድ ስሜት ነውና ከኛ ደግሞ የበለጠ የዜና ክፍል ስለሆንክ ተስፍሻ አንተ ደግሞ በደንብ ታውቀዋለህ ብያለሁ፣ በቅርብ ታውቀዋለህና ከሌሎች ጋር ያለው መግባባት ከስራ ባልደረቦቹ ጋር ያለው መግባባት ስለሱ ደግሞ ትንሽ ነገር አዎ እንግዲህ ሳህለ በ3 አመት ቆይታችን ስለሱ ብዙ ነገር ማነሳሳት ይቻላል። የሌለውን ነገር ሳይሆን ያለውን የሚኖረውን የሚተገብረውን ብዙዎችን ጉዳዮችና ሳህለ ሰዓትም ስርዓትም ያለው ሰው ነበርና ሁሉን ነገር ከሰው ጋር በልኩ ከሰው ጋር ግንኙነት የሚኖረው እንግዲህ እንደ ባልደረባም እንደ ጓደኛም የሚያቀርብሽ ግንኙነት የሚኖረን በበርካታ መንገዶች ሊጠቀስ ይችላልና ከሳህለ እንግዲህ ከሁሉም ሰራተኛ ጋር ተግባቢ ነው። የምሬ ነው። ሰዓት ጠብቆ በቀደም ምክትል ስራ አስፈጻሚ አቶ ጥላሁን ካሳ ሲናገር ነበር እዛ የአስክሬን ሽኝቱ ላይ ትናንትና ማለት ነውና ሰዓት ጠብቆ የሚመጣ ወርክ ዲሲፕሊን ወርክ ኢቲክስ የምንላቸውን ነገሮች የሚያሟላ እዚህ ዜና አንብቦ ከአንዳንድ በቃ ሄዶ ደግሞ እዛ የሚዲያ ግንኙነት ኃላፊነት ያለበት ስራዎችን ይሰራልና ከየትኛውም የአዲስ ሚዲያ ኔትወርክ ባልደረቦች ጋር ከዜና ክፍል ሰራተኞች ጋር ወይም ባልደረቦቹ ጋር ከዜና አንባቢዎች ጋር ብቻም ሳይሆን ከአጠቃላይ ከአዲስ ሚዲያ ኔትወርክ ሰራተኞች ጋር ከበር ጀምሮ እንግዲህ ካሉት የኛ እንግዲህ የስራ አጋሮች ወይም ደግሞ ስታፎቻችን አጠቃላይ መልካም ባህሪ ያለው ጥሩ ስብዕና ያለው ተጫዋች ቀደም ብሎ እንደተጠቀሰውም እንግዲህ እንግዳችን ቀደም በጣም ተግባቢ ሰውን እንደ ሁኔታው እንደ ባህሪው እንደ ልምዱ የሚይዝ አይነት መልካም ወንድም የነበረ ነው እና እኔ በጣም ከሱ ብዙ ነገር በቃ ደከመኝ ሰለቸኝ ታከተኝ አለማለትን መጠንከርን ነገ ደግሞ የተሻለ ነገር መስራት ማድረግ እንደሚቻል ብዙ ነገሮችን ያስተማረን ውድ ወንድማችን ምናልባትም ያው ፈጣሪ ፍቃድ ሆኖ እንደው ያለ ጊዜው ያጣነውና የተለየነው ወንድማችን ነውና በጣም ተግባቢ በጣም ሰው አክባሪ በጣም ማለት የሰውን ልክ የሚያቅ አንዳንድ ጊዜ አንተን የሚቀርብበት መንገድና እኔ የሚቀርብበት መንገድ እንደ ሁኔታችን እንደ ባህሪያችን እንደ አመለካከታችን አተያያችን የሚቀርብበትን ሁኔታ ራሱ በጣም ነበር አፕሪሺየት ማድረገውና በጣም ተጫዋች ቀልደኛ ሲቀልድም ይቀልዳል ሲሪየስሊ ደግሞ ስራም ሲሰራንም በዛው ልክ ነው የሚሰራውና ብዙ እንግዲህ ኃላፊነቶችን እየሰራ ያለበት ሁኔታ ነው ያለው። እዚህም ብቻም ሳይሆን በተቋማችን በዜና አንባቢነት እንግዲህ ቀደም ብለን የምንጠቀስ ነውና እንደሚታወቀው 10 አመት እንግዲህ ቀላል ጊዜ አይደለም። እንግዲህ 10 አመት ሙያን አክብሮ ለስነ ምግባር ተገዢ ሆኖ ይሄን ያህል ጊዜ መቆየት በጣም ትልቅ ኃላፊነት ነው። አየር ላይ ስትወጣም እንደዛው ከዚህ ወጣ ብለንም ደግሞ በማረሚያ ቤት ብዙ ጊዜ ይነግረኝ ነበር እንግዲህ በማረሚያ ቤት ያሉ ዜጎች ናቸው። እንግዲህ ማረሚያ ቤት ዜጎች የሚታረሙበት ነው። በአንድም በሌላ መንገድ ዜጎች ወንጀል ሰርተው ፍርድ ቤት ተፈርዶባቸው እንግዲህ ማረሚያ የሚወርዱ ናቸው። ማረሚያ የሚወርዱ ሲሆን ግን እንዳበቃላቸው እንዳከተመላቸው የመጨረሻ የህይወታቸው ፍጻሜ እንዳልሆነና እዛው በማረሚያ ቤት ውስጥ በሚማሯቸው አካዳሚክ ኖሌጆችም ትምህርቶችም የተለያዩ የእጅ ጥበቦችንም የተለያዩትንም እነሱን በማበረታታት አይዟችሁ ነገ ህይወት ይቀጥላል ነገ ያልፋል
እናንተ በትንሽ ደቂቃ ለዛች ሞሜንት እንግዲህ ትግስታታችሁ በፈጸማችሁት ወንጀል ማረሚያ ቤት ብትገቡም ነገ ትወጣላችሁ ብሎ ብዙዎችን የሚመክር የሚያግዝ የሚደግፍ እንደነበረ በቅርብ ሁሉ ይነግረኝ ነበር። እንግዲህ ቀደም ብለንም እንግዲህ እንደተጠቀስነውና እንደሚታወቀው እንግዲህ ህይወቱ ሊያልፍ ከቀናት በፊት በግል የፌስቡክ አካውንቱ ላይ የጻፋቸውን ነገሮች በጣም ልባችንን የሚሰብር ሳህለ ግለሰብ ብቻ አይደለም ተቋም ነው። በቃ ማለት ለሙያው የነበረው ፍቅር፣ ለሙያው የነበረው ተገዥነት እንግዲህ ፖሊስነት የራሱ የሆነ ዲስፕሊን አለው፣ ጋዜጠኝነት የራሱ የሆነ ዲስፕሊን አለው። እነዚህን ሁሉ አቀናጅቶና አጣምሮ ሲሰራቸውና ሲተገብራቸው ለእኛም ምሳሌ ያደረጋቸው ነበሩ ብዬ መውሰድ እችላለሁ። መልካም። ምናልባት በእኛ ተቋም እንግዲህ ተስፍሽ በተወሰነ መልኩ እንደውም ገልጾታላ። በእናንተ ተቋምስ ምን አይነት ነበር ከሰው ጋር የነበረው መግባባት? እሱን ነገር ትንሽ ብታጫውት። እንደው ሳለ ያው ቅድም ለመግለጽ ሞክሬያለሁ። አሁንም ጋዜጠኛ ተስፋውን በደንብ ገልጾታል። ሰዓት ላይ ያለው ነገር በጣም ይለይብኛል። ወደዚህ ስቱዲዮ ሲመጣ ስደውለት አስቀድሞ ከአንድ ሰዓት ከ30 ደቂቃ በፊት ስልኩ ዝግ ነው። እዛ ለምንድን ነው በየጊዜው በቃ እንደዚህ እንትን ስለው አይ ስቱዲዮ ነበርኩ እንዴ እያየሁ ነበር ቲቪ አልነበርክም ስለው እንደዚህ ቀድመን እኮ ነው ስልክ መዝጋት ያለብን የሚለውን ነገር እንግዲህ ያለውን ለሰዓት ተገዥነት ያው ፖሊስም ነው የሚዲያም ሰው ነው። ሁለቱም ሰዓት በጣም የሚፈልጉ ሙያዎች ናቸውና እነዚህን አቻችሎ እንግዲህ ከሚዲያ ጋር 10 ዓመት እኛ ጋር ደግሞ 20 ዓመት በጣም በሚገባ በጥሩ ስነ ምግባር ለሌሎች አሪያ በመሆን ብዙ ጊዜ የሚያገናኘን የመድረክ ስራዎች ናቸው። እኔ ሙዚቃ ባንዱን ሊድ ሳደርግ እሱ አጠቃላይ ሚዲያ ክሩን ሊድ በማድረግ አሁን የመጨረሻ መድረካችን የጥሩነሽ ኮሚሽነር ያገኘችበት ፕሮግራም ነው አድዋ 00 እና ያ ምንድነው በጣም ትልቅ ቻሌንጅ የተወጣንበት መድረክ ነበረ እና ከዛ ስራ በኋላ እረፍት እንደሚፈልግ እኔም በቃ ብዙ አድካሚ ስለነበር ዝግጅቱ በቲያትር አይታችሁት ከሆነ ምናልባት ያዘጋጀነው ሙዚቃዊ ተውኔት ትልቅ ጊዜ የሚፈልግ ነበርና እያወራን ነበረ። በቃ ማረፍ አለብኝ እኔ 1 ወር ፍቃድ ሞልቼ ከዚህ ስራ በኋላ እረፍት ወጣለሁ የሚል ነገር ተነጋግረን ባለንበት ሰዓት ነው ድንገት እንደዚህ ማክሰኞ አብረን ውለናል። ሮብ ደግሞ ሴቶች ማረሚያ ማዕከል ከፋና ጋር ስራ ነበረው። ከዛ አርብ ጠዋት እንግዲህ ይህን ነገር ሰማን ማለት ነው። ማመን የሚከብድ ነገር በጣም አስቸጋሪ በሆነ ለአንድ ቀን እንኳ ሳንሆነው ለብዙዎቻችን ምሳሌ የሆነ ሰው፣ ለብዙዎቻችን ደጋፊ የነበረ ሰው፣ በተለያየ ነገር የሚያግዘን የሚደግፈን ሰው በዚህ መልኩ አጠነዋል። እንግዲህ በቅርበት አንተ እንደ ጓደኛም እንደ ስራ ባልደረባ ምናምንና ስለ ልጆቹም ስለ ሚስቱም ታውቃለህ ብዬ አስባለሁና ስለነሱም የተወሰነ ነገር ብትለን ደስ ይለናል። አዎ ትንሽ አሁን እሱን አጠነዋል። እንግዲህ ከዚህ በኋላ ምንም ማድረግ አንችልም። ግን ጥሎልን የሄዳቸው ልጆች አሉ። 3 ልጆች ጽኑ ቃል፣ ሳውልና ሄኖስ የተባሉ 3 ልጆች ጥሎልን ሄደው እንግዲህ በእናንተ በኩልም በእኛ በኩልም እንደ ተቋም አመራሮቻችን ተነጋግረው ማድረግ ያለባቸውን ነገር ዘለቂታዊ የሆነ ለትምህርታቸው አንገት ማስደፊያ ነገር በቋሚነት የሚያገኙበትን ነገር እንግዲህ እሱ ላይ መስራት ይጠበቅብናል ብዬ ነው የማስበው። እንደ ተቋም እንደ ፌዴራል ማረሚያ ቤት ኮሚሽን ሁለቱም አመራሮቻችን ወጣው እንግዲህ በሽኝቱ ፕሮግራም ላይ ንግግር አድርገዋል። ያው ያደርጉታል ብዬ አስባለሁ። ፕሮግራሙ እንግዲህ እሱን የሚመጥን ባይሆንም ለክብሩ ይገልጻል ብለን ያሰብነውን ፕሮግራም በማስተባበር የበኩላችንን ነገር አድርገን ስርዓቱን ሳናጓድል የአስክሬን መሸኛ ፕሮግራሙን አድርገን እንግዲህ ሸኝተነዋል። በዛሬው ዕለት ጠዋት 2 ሰዓት ነው እንግዲህ የቀብር ስነ ስርዓቱ በተወለደበት ባደገበት እስከ 18 ዓመት ድረስ በኖረበት በቢቸና ከተማ ቅዱስ ኪዳነ ምሕረት ቤተክርስቲያን ነው የተከናወነው። እንግዲህ ቀሪ ስራችን የሚሆነው ያው ለልጆቹ ለባለቤቱ አለንልሽ አለንላችሁ ማለት ነው ብዬ አስባለሁ። ብቻ ሳለ ሌላ ለቤተሰብ የሚሰጠው ነገር ይለይብኛል። ከስራ ውጭ ሆኖ ቤተሰብ ጋር ሲሆን ስልኩን ይዘጋል።
ልጁም ተመራቂ ነበር አይደል? ልጁ ትናንትና ተመራቂ ነበረ። ምን ልብስ የትኛውን ልብስ ነው ለብሰን መሄድ ያለብን እያለ እያስመረጣቸው ነበረ። ገብርኤልን አክባሪ ነው፣ ገብርኤልን ዘካሪ ነው። በየአመቱ በአመት አንድ ጊዜ ሐዋሳ ይሄዳል ማለት ታሳስ ላይ ደግሞ ቤቱ ዘክሮ አብዛኛውን ተቋሙ የሚያውቀውን ወዳጅ ዘመድ ሁሉ ጠርቶ ይዘክራል እና እያንዳንዱ ነገር ከገብርኤል ጋር የተቆራኘ ነው። የተወለደው በቅዱስ ገብርኤል ዕለት ያጣነውም እንግዲህ ሞቴንም በዕለቱ ያድርገው ነበር የሚለው ሁሉንም ነገር በቃ ለገብርኤል ነገር ይላልው ካለ የሆነ ደብዳቤ ሲወጣ ቀኑ 19 ነው የሚሆነው። የሆነ ነገር ሲሆን 19 ነው የሚሆነው። አይደለም ለሱ ለኛ ብሎ ከጠየቀ ይሄ ነገር ይሆናል። የኔ ማህደር ላይ መታየት ይችላል። የደረጃ እድገት ሳገኝ ቤት ሳገኝ በተደጋጋሚ ይገርመኝ ነበር እና የሱም እንደዛ ኮርሱም በወታደራዊ ኮርስ የመጀመሪያ ሲገባ 19ኛ ኮርስ ነው እና እንደ ጥሪም ይሁን አላቅም ልጁ መመረቅ አላየም ነበር። አላየም ኦሬዲ ሄደኩ ይዘውት ሄዱ ለቀብር። ሁሉም ነው አንድ ላይ ሄዱት። ባለችው ከሚያገኛት ነገር ለልጆቹ አካውንት ከፍቶ ለነገ ህይወታቸው 5 10 የሚያስቀምጥ ነገር የሚያልም ለልጆቹ መሰረት የሚጥል ትልቅ አእምሮ ተሻጋሪ አእምሮ ያለው ሰው ነበር። በዚህም ለኛ መካሪ አለኝታ ሳጠፋ የሚቆጣኝ ስለሚቀርበኝ አሽሞንሙኖ ማለፍ አይፈልግም። በትክክል እዛው ማስተማር ያለበትን ነገር ያስተምራል። እየጮኸ መናገር ባለበት ሰዓት እየጮኸ ሊናገር ይችላል። በዝግታ መናገር መምከር ያለበት ሰዓት ላይ ደግሞ እንደዛ እና የተለየ አይነት ስብና ደፋር ነገሮችን ለማስፈጸም እስከመጨረሻው ድረስ የሚሄድ እስከመጨረሻው። እዚህ ጋር እንትን ምናልባት ያው ጳውሎስ አስክሬን ምርመራ ያው ሁላችንም እንደነበር የሚታወስ ነውና ያው ሳህለ ያው ከሞቱ አሟሟቱም የተባለው ለዛ ነውና ምንም ሳይታመም እንግዲህ በደቂቃዎች ልዩነት ነው የሞተውና የአስክሬን ምርመራውን ሪፖርት ምናልባት የተወሰነ ነገር ቢለን ክላሪቲ ለመፍጠር የበለጠ ይጠቅማል ብዬ አስባለሁ። ማው ሞቱ የተነገረኝ እኔ 12 ሰዓት ተኩል ነው የተደወለልኝ። እኔ የምኖረው ልደታ ካምፕ ነው፣ እሱ ቃሊቲ ነው። ያው ስታፍ ስለሆንኩ ቀድሞ እኔ ጋር ተደወለ። በተወሰነ ደረጃ እንደዚህ የስኳር ኬዝ እንዳለበት ይነግረን ነበረ እና ግን ስታዩት እንግዲህ አይደለም ስኳር ምንም ታሞ የሚያቅም አይመስልም እና እሱንም ያወቁት አለልቱ ለ2 ወር ስልጠና ገብተን አንዳንዴ ለክትትል ይመጣ ነበርና እንዴት ነው ፍቃድ የሚፈቀድልህ ምናምን ስለው እንደዚህ አይነት ኬዝ ስላለብኝ ብሎ ነግሮኝ ነበር እና ያ አንዳንዴ ክትትል ማነስም ይኖራል ብዬ አስባለሁ። በቃ ለክፉ አይሰጠኝም ብሎ ተዘናግቷል ብዬ ነው ማስበው። ከሁለት ቀን በፊት ምርመራ አድርጓል፣ የልብ ምርመራ እና በሚሮጥበት ሰዓት የሀርት ችግር እንደሆነ ወዲያው ትንፋሽ እንደተቋረጠ ያለ መረጃ ጽዳቶች ናቸው መጀመሪያ ያገኙት። የኛ አባሎች ለሰርቪስ ወደ መስሪያ ቤት የሚመጡ አባሎች ለሰርቪስ በወጡበት እነዛ ጽዳቶች ከበው ሲያዩ ሲሄድ ምንም ትንፋሽ የለም። አፋፍሰው ወደ ሆስፒታላችን ወስደውት ነበር። ይሄ ነው ያለው እንትን እና የምርመራ ውጤትም ያው የልብ ኬዝ እንደሆነ ነው። በጣም ከባድ ነው ለመናገር። እንግዲህ ፈጣሪ ጽናቱን ይስጠን ነው ማለት የምንችለው። ከባድ ስሜት ውስጥ ሆነን ወደ እናንተ ይሄንን ፕሮግራም እያደረስን ያለነው ተመልካቾቻችን። ለማንኛውም ግን ከዚህ በላይ ማውራት ይቻላል ስለሱ ነው ለመናገር እንደ በጥቂቱ ነው ያነሳነው እንጂ ግን እሱን በተመለከተ የተዘጋጀ አንድ ፕሮግራም ስላለ እሱን ወደ እናንተ እናሻግራችሁና ከዛ ደግሞ ተመልሰን የምንገናኝ ይሆናል።